ካምፓስ ውስጥ ከሚደርሱ ጥቃቶች 90%ዎቹ ከሁለቱ አንደኛው በስካር መንፈስ ውስጥ ሆነው እንደሆነ ጥናቶች አሳይተዋል። አምስተኛ በቡድን ሆነው ያስገድዶ መድፈር ከሚፈጽሙት 90% በስካር መንፈስ ውስጥ እንደሚከናወኑ ተገልጿል። ስድስተኛ ከተጠቂዎቹ 82% መጥፎ ተሞክሮው ህይወታቸውን እንደለወጠ ገልጸዋል። ሰባተኛ በማያውቁት ሰው ከተደፈሩ ሴቶች ውስጥ 30% ብቻ ለሌላ ሰው ተናግረዋል ወይም ለሚመለከተው ሪፖርት አድርገዋል። ስምንተኛ የጥቃቱ ሰለባ ከሆኑ የዩኒቨርሲቲ ሴት ተማሪዎች ውስጥ 42% ለማንም አልተናገሩም። ዘጠነኛ ጥቃት ካደረሱ የዩኒቨርሲቲ ወንድ ተማሪዎች ውስጥ 1% ብቻ ተፈርዶባቸዋል። አስረኛ ጥቃት ካደረሱ የዩኒቨርሲቲ ወንድ ተማሪዎች ውስጥ 84% የፈጸሙት ድርጊት አስገድዶ መድፈር እንዳልሆነ በአጽንኦት ተናግረዋል። ይህ ተራኪ ነው። ይህ ተራኪ ነው። ራስን ከአስገድዶ መደፈር ለመጠበቅ መወሰድ ያለባቸው ጥንቃቄዎች። አንደኛ አስገድዶ መደፈር አንቺን ጨምሮ ማንም ሴት ላይ ሊደርስ ይችላል። አሳዛኝ ቢሆንም እውነት ግን ነው። ማንም ሴት ከወንድ ጓደኛዋ ጋር ደስ የሚል ጊዜ ለማሳለፍ ወጥታ ስታበቃ በመጨረሻ ግን ጓደኛዋ ላቀረበው የሴክስ ጥያቄ ፍቃደኛ ሳትሆን ስትቀር በግድ ልትደፈር ትችላለች። ይህ ያንቺ ችግር አይደለም። ፈልገሽው የሆነ ነገርም አልነበረም። ይህ ክስተት ሁሌም የጥቃት ሰለባ እንደምትሆኚ ሊያረጋግጥልሽ አይገባም። ሁለተኛ እንዳይደገምብሽ ብቻ ነው መጠንቀቅ ያለብሽ። ሁለተኛ ወንዶች ላይም ሊደርስ ይችላል። ሊሆን የሚችልባቸው ሁኔታዎች ትንሽ አሳሳች ሊሆኑ ቢችሉም ሊደርስ ግን ይችላል። ሶስተኛ አስገድዶ ደፋሪን እንዲሁ አይቶ ማወቅ አስቸጋሪ ነው። አሳሳቂና የደስደስ ያለው ወጣት እንደ ማንኛውም ወንድ ጥቃት ሊያደርስ ይችላል። አስገድዶ ደፋሪዎች የሚጋሩት አንድ ነገር ቢኖር የተገኘውን አጋጣሚና ሰውን ለመጠቀም ወደ ኋላ አለማለታቸውና አይሆንምን እንደ ንቀት በመውሰድ አለመቀበላቸው ነው። አለመግባባትን ተከትሎ የሚመጣውን ጥቃት ለማስወገድ ከሚጠቅሙ መንገዶች አንዱ ሁኔታው ወደ ሴክስ ሊያመራ መሆኑን ስታውቂ በግልጽና በትህትና ዝግጁ ለመሆንሽን መናገር ነው። አራተኛ አደገኛ እጾችና አልኮል ማመዛዘንሽን ይቀንሳሉ። ይህ ግልጽ ነው። በደህና ጊዜ የፈለገውን ያህል ጥንቁቅ ብትሆኚና የአልኮል መጠንሽን መቆጣጠር እችላለሁ ብለሽ ብታምኚ ሁላችንም በአልኮልና በእጽ ተጽዕኖ ስር ስንወድቅ ሌላ ጊዜ የማናደርጋቸውን ነገሮች እናደርጋለን። በዚህ ሁኔታ ውስጥ ስንሆን የተባልነውን እናደርጋለን። ሌላ ጊዜ እንደምናደርገው ነገሮችን አናከርም። ነገሮችን እንደቀላል ስቆ ማለፍና ወደ ነፈሰው የመሄድ አዝማሚያ እናሳያለን። ይሁን እንጂ የሰከረች ሴት ምንም ካልቀመሰች ሴት ጋር ስትወዳደር ወንዶች በቀላሉ ይጠቀሙባታል። ስለዚህ የምትወስጂውን የአልኮል መጠን ለመቆጣጠር ሞክሪ። የምታውቂያቸው ይሁኑ ሌሎች ሰዎች ያለ ፈቃድሽ መጠጥ እንዳይጨምሩብሽ ተጠንቀቂ። አምስተኛ የማታውቂውን መጠጥ ከማታውቂያቸው ሰዎች ይሁን ከጓደኞችሽ አትቀበይ። የማዕድን ውሃ ሳይቀር ነገሮች ሊጨመሩበት ይችላሉ። በቀላሉ ለስካር ብሎም ራስን እስከ መሳት ሊያደርሱ የሚችሉ ንጥረ ነገሮች መጠጥ ላይ ሊጨመሩ እንደሚችሉ የተሰማ ነው። ሌላ አድናቂሽ ወይም አብሮሽ የመጣ ሰው መጠጥ ቢጋብዝሽ ደስ እንደሚል ሁሉ ለጥንቃቄ ሲባል ግን ምርጫው ያንቺ እንዲሆን ማድረግ፣ መጠጡንም በቀጥታ ካስተናጋጁ መቀበልና ለጭፈራ ስትነሺ ያስቀመጥሽበትን ቦታ መከታተል ያስፈልጋል። ወደ መጸዳጃ ስትሄጂ የያዝሽውን መጠጥ መጨረስ አትርሺ። ቢቻል የታሸጉ መጠጦች፣ ቢራም ከሆነ በጠርሙስ ብትጠጪ ጥሩ ነው። ከተቻለ ራስሽ የምትከፍቺው መጠጥ ቢሆን ይመረጣል። እነዚህ በሙሉ ከመጠን በላይ እንድትጠነቀቂ በማድረግ ምሽቱን እንዲያበላሹብሽ ለማድረግ አይደለም።
ታሞ ከመማቀቅ አስቀድሞ መጠንቀቅ እንደሚባለው ነው። 6ኛ ለደህንነት ሲባል ብዙ ሆኖ መውጣት። ከጓደኞችሽ ጋር ከወጣሽ ከነሱ ጋር ብቻ ለመሆን ሞክሪ። ብዙ ሆናችሁ ከቀጠላችሁ ብቻሽን የምትሆኝበትና ለጥቃት የምትዳረጊበት አጋጣሚ አይኖርም። ለዚህም አብሮ ለመመለስና የሰከረች ተማሪ ከማይታወቅ ሰው ጋር ለመሄድ እንኳን ብትፈልግ እንደምትከለከል አስቀድማችሁ መስማማት ትችላላችሁ። 7ኛ ለመዝናኛ የምትመርጫቸው ቦታዎች ጨለማ የማይበዛባቸው ቢሆኑ ይመረጣል። ከካምፓስ ውጪ የምትዝናኝባቸው ቦታዎች ብርሃን ያላቸው፣ ጥበቃ ወይም ፖሊሶች በቀላሉ የሚገኙባቸው ቢሆኑ ይመረጣል። ብቻሽን የምትሄጂ ከሆነና ሰው የተከተለኝ ነው ብለሽ ከሰጋሽ ወይም ሊያምሽ ካለ ጓደኛሽን ወይም ካምፓስ ፖሊስን ደውለሽ እርዳታ ጠይቂ። 8ኛ ውስጥሽ ደስ ካላለው ወጥተሽ ሂጂ። አንዳንዴ መጥፎ ሁኔታ ሊከሰት ሲል ሰውነታችን ይነግረናል። እንደሚባለው ቅፍፍ ይለናል። ይህ ሲሆን ምክንያት ፈጥሮም ቢሆን ከሁኔታው መራቅ ይመረጣል። አንዳንዴ እሄዳለሁ ሳቲ ወጣ ብሎ መሄድ የሚመረጥባቸው ሁኔታዎችና ሰዎች ሲኖሩ እንዲሁ አድርጊ። መጣው ብለሽ ውልቅ። 9ኛ አይሆንም ማለት እምቢ ማለት ነው። እምቢ ማለት ሁሌም እምቢ ማለት ሆኖ እያለ አንቺ ግን አይሆንም ስቲ በማንሾካሾክ በመቅለስለስ ወይም ከፈገግታ ጋር ከሆነ ችግር ውስጥ ትወድቂያለሽ። ስለሆነም አይሆንም ስቲ አብሮሽ ያለውን ሰው አይኑን እያየሽ በአጽንኦትና በጥንካሬ ብሎም ድምጽሽን ከፍ አድርገሽ መሆን አለበት። ብዙ ያልተነገረለት የካምፓስ ውስጥ አስገድዶ መድፈርና ምክንያቶቹ። ብዙውን ጊዜ አዲስ ገቢ ሴት ወይም ፍሬሽ ተማሪዎች በአንደኛው ሴሚስተር ወቅት ይደፈራሉ። በተለይ የአልኮልን በተመለከተ በቀላሉ ተጠቂ የሚሆኑባቸው ምክንያቶች አሉ። እነሱም 1ኛ ሁሉም ተማሪ ከመጠን በላይ ይጠጣል ከሚል የተሳሳተ እምነት በመነሳት እነሱም እንዲህ ማድረግ እንዳለባቸው ያስባሉ። 2ኛ ምን ያህል አልኮል መውሰድ እንደሚችሉ አያውቁም። ሲያውቁም አንዴ መጠናቸውን ካለፉ በኋላ ነው። 3ኛ በብዛት መጠጣት ተማሪዎች ያሉበትን እንዲረሱ፣ ንቁ እንዳይሆኑ ወይም ለመጥፎ ጉዳት ሊዳርጋቸው እንደሚችል አያውቁም። 4ኛ ከሚያውቋቸው ተማሪዎች ጋር እየጠጡ ስለሆነ ብቻ የደህንነት ስሜት ሊሰማቸው ይችላል። ይሁን እንጂ ጓደኞቻቸው በመጠጥ ብዛት ራሳቸውን ሊረሱና እንኳን ሊረዱ ረዳት የሚያስፈልጋቸው ሊሆኑ እንደሚችሉም አያውቁም። አያድርገውና ከነዚህ ሁኔታዎች ጋር አንድ ወንድ ሰካራም ቢታከልበትና ከአንዷ ጋር ሴክስ ካላደረኩ ብሎ ቢበጠብጥ ምን ሊከተል እንደሚችል መገመት አያዳግትም። ይህ ተራኪ ነው። ይህ ተራኪ ነው። ካምፓስ ውስጥ ወይም ውጪ የአስገድዶ መደፈር ተጠቂ ስትሆኚ ማድረግ ያለብሽ ነገሮች። ከመደፈር ቀጥሎ ያሉት ጥቂት ሰዓታት በጣም ወሳኝ ናቸው። ተጠቂዎች በከፍተኛ ጭንቀትና ስጋት ውስጥ ይሆናሉ። ይሁን እንጂ እነዚህ ሰዓታት ተጠቂዎች የሆነውን ሁሉ ማስታወስ የሚችሉባቸውና ጥቃቱን በተመለከተ አስፈላጊ መረጃ መሰብሰብ የሚቻልበት ወቅት ነው። የወንጀል ክስ ለመመስረትም ሳይዘገዩ መንቀሳቀስ ወሳኝ ነው። ይህ በእንዲህ እንዳለ ከጥቃት በኋላ መወሰድ የሚገባቸው እርምጃዎች የሚከተሉትን ሊያካትቱ ይችላሉ። ከጥቃቱ በኋላ ወደማያሰጋ ቦታ ሂጂ። ለጓደኛሽ ወይም ለፖሊስ ደውለሽ እንኳን ቢሆን በአቅራቢያ ወደሚገኝ ቡና ቤት ይሁን ሌላ የንግድ ቦታ ግቢ። ካምፓስ ውስጥ ከሆንሽ ደግሞ ወዳገኘሽው ህንጻ ግቢ። እርዳታ እስኪመጣ ድረስ ወይም ራስሽን እስክታረጋጊ ድረስ ተጨማሪ ጉዳት ወደማይደርስብሽ ቦታ ሂጂ። ከጥቃቱ በኋላ ገላሽን አትታጠቢ። ይህን ማድረግ አጥቂሽን ወደ ወህኒ እንዲገባ የሚያደርግልሽን አስፈላጊ መረጃ ማጥፋት ይሆናል። በፍጥነት የሕክምና እርዳታ ማግኘት አለብሽ። ከጥቃቱ አስፈላጊውን መረጃ መሰብሰብ የሚችለው በሙያው የሰለጠነ ሐኪም ብቻ መሆኑን ወቂ። በሴክስ የሚተላለፉ በሽታዎችና የእርግዝና ምርመራም መደረግ አለበት።
ለፖሊስ አመልክቺ። የካምፓስ ፖሊሶች ዩኒቨርሲቲን በመወከል ወንጀሉን ከመመርመር አልፈው ከከተማው ፖሊስ ጋር ለመገናኘት ወሳኝ ሚና አላቸው። ለቤተሰቦችሽና ለታማኝ ጓደኛሽ የሆነውን ንገሪያቸው። ይህ በማንም ሊደርስ የሚችል ጥቃት ስለሆነ መናገሩ ወቅታዊ እገዛና ምክር እንድታገኚ ይረዳሻል። ለስርዓተ ጾታና ለፕሮክተር ወይም ግቢ ውስጥ ለሚገኝ የእርዳታ ክፍል አሳውቂ። እነዚህ ወንጀሉን በሚመለከት ለምታደርጊው እንቅስቃሴ ከጎንሽ ሆነው ሊያግዙሽ ይችላሉ። የካውንስሊንግ እርዳታ አግኚ። ይህን አስደንጋጭ ተሞክሮ ትምህርትሽንና ጤናሽን እንዳያውክ ለማድረግ የስነ ልቦና እገዛ በባለሙያ ብታገኚ ጥሩ ነው። ይህ ተራኪ ነው። ይህ ተራኪ ነው። የአስገድዶ መደፈር ሰለባዎች ክስ ላለመመስረት የሚያቀርቧቸው ምክንያቶች። በኃይል የተደፈሩ ተማሪዎችም ሆኑ ሌሎች ሴቶች ከሚገጥሟቸው ፈተናዎች አንዱና ዋነኛው ስለ ጥቃቱ ለፖሊስ ሪፖርት ማድረግ ወይም አለማድረግ ብቻ ሳይሆን ጥቃት አድራሹን ግለሰብ እስከ መጨረሻው ለሕግ በማቅረብ በሚደረግ ሂደት ተባባሪ አለመሆን ጭምር ነው። ለዚህ ሰለባዎች ከሚሰጧቸው ምክንያቶች ዋነኞቹ ማንም አያምነኝም የሚልና ለተጨማሪ ጥቃት ሰለባ በሆንስ ብሎ መፍራት ነው። አንዳንድ ተጠቂዎች ከዚህ በታች የተዘረዘሩትን ምክንያቶች ሊሰጡ ይችላሉ። አንደኛ፣ ጥቃቱን አሳንሶ ማየትና ለፖሊስ ማመልከት ያለውን ጠቀሜታ አለማወቅ። ሁለተኛ፣ ቤተሰብና ጓደኞች ስለተፈጠረው ሁኔታ እንዳያውቁ ማድረግ። ለሚመለከተው አካል ማሳወቅን ተከትሎ ሊመጣ የሚችለውን የሚዲያ ስርጭት መፍራት ወይም አለመፈለግ። ይህን ተከትሎም መሳቂያና መሳለቂያ ላለመሆን መከላከል። ሶስተኛ፣ ጥቃቱን በሚገባ ሊያሳይ የሚችል መረጃ አይኖርም የሚል ፍርሃት። ከዚህ በተጨማሪ ፖሊሶች በሚገባ ያስተናግዱኛል ወይ የሚል እምነት አለመኖርና ነገሩን አቅልለው ያዩብኛል የሚል ፍርሃት። አራተኛ፣ ከአጥቂ ወይም ከጓደኛው ወይም ከቤተሰቦቹ ሊመጣ የሚችለውን ተጨማሪ ጥቃት መፍራት። ይህ ተራኪ ነው። ይህ ተራኪ ነው። ሁሉንም የዩኒቨርሲቲ ቆይታ ዓመታት ጠቃሚ በሆነ መንገድ ማሳለፍ። አሁን ገና ፍሬሽ ተማሪ ነህ ብለን እናስብ። ምግብ አልስማማ ብሎ እየተሰቃየ፣ የቤተሰብ ናፍቆት እንቅልፍ አላስተኛ እያለሽና ትላንት የጠጣኸው አልኮል በሃንጎቨር ሊገድልህ እያለ ባለበት ሰዓት ተመርቆ ስራ ስለማግኘት ለምን ታስባለህ? ማሰብ አለብህ። ምክንያቱም ስራ የማግኘት እድል ከአመት ዓመት እየጠበበ እየመጣ ነውና። ምክንያቱም እዚህ ያለኸው እያንዳንዱን የስራ ደቂቃ ጠቃሚ ስራ በመስራት ማሳለፍ ስላለብህና ለዚህም ብዙ ገንዘብ ወጪ እየተደረገበት ስለሆነ ነው። ይህ ሁኔታ ከፋይናል ፈተና ጋር ይመሳሰላል። ማጥናቱን ዛሬ ነገ ያልክ እስከ መጨረሻዋ ደቂቃ ወይም ሴሚስተር ካቆየኸው ውጤት አልባ መሆንህ አይቀሬ ይሆናል። እያንዳንዷ ሴሚስተር ወደ ግብህ በስኬት እንድታደርስህ ከፈለክ እድገትህን የምትመዘግብባት ማስታወሻ ያዝና ቀጥሎ የተዘረዘሩትን ጉዳዮች እንዴት እየሄድክባቸው እንደሆነ ጻፍ። ይህ ተራኪ ነው። ይህ ተራኪ ነው። ፍሬሽ እያለሽ አንደኛ የትምህርትና የፈተና ፕሮግራሞችን፣ የእረፍት ወቅቶችን፣ ክለቦችንና ሌሎች ተሳትፎዎችን በተመለከተ አስፈላጊውን መረጃ መዝግበሽ የምትይዥበት ስርዓት ፍጠሪ። ሁለተኛ አስፈላጊ ሰዎችን በተመለከተና አስፈላጊ ነገሮችና ቦታዎች የት እንደሚገኙ ለይተሽ ወቂ።
ተጨማሪ ንባብ የሚያስፈልጋቸውን ኮርሶች ለማንበብና ካምፓስን ለማወቅ ጊዜ መድበሽ ተንቀሳቀሺ። 3ኛ የተለያዩ ህጎችን ለምሳሌ ኤፌክስ ምን ማለት እንደሆነና እንዴት እንደሚስተካከል፣ ፈተና ሲያመልጥሽ ምን ማድረግ እንዳለብሽ ቀድመሽ ለማወቅ ሞክሪ። የትኛው የትምህርት አይነት አስፈላጊ ወይም ሪኳየርድ እንደሆነ፣ መቼ ሜጀርሽን እንደምትመርጪ ወዘተ በተመለከተ አሁኑኑ መረጃዎች ሰብስቢ። 4ኛ በየትኛው ክለብ ለምን መሳተፍ እንደምትፈልጊ ለይተሽ ወቂ። በእረፍት ወቅት ምን መስራት እንደምትፈልጊም እንዲሁ። 5ኛ የረጅምና የአጭር ጊዜ እቅዶችሽን አዘጋጂ። 6ኛ ስትመረቂ መስራት የምትፈልጊውን ስራ በተመለከተ በተመሳሳይ ስራ ላይ ያሉትን ወይም የቤተሰብ አባላትን ወይም ደግሞ ሌሎች የምታውቂያቸውን ሰዎች ምኑን እንደሚወዱና እንደሚጠሉ ጠይቂ። ከተቻለም ስራ ቦታቸው ድረስ በመሄድ ጎብኚ። 7ኛ ከወደፊት ሙያሽ ጋር የሚገናኝ ስራ በክረምት ወቅት ለመስራት ከበጋ ጀምሮ አጠያቂ። 8ኛ የሜጀርሽን አስተማሪዎች ለመተዋወቅና ከተቻለም ከውጪ የስራ ቦታዎች ጋር እንዲያገናኙሽ ለመጠየቅ ሞክሪ። ይህ ተራኪ ነው። ይህ ተራኪ ነው። የሁለተኛ ዓመት ተማሪ ስትሆን፣ 1ኛ እስካሁን ካልመረጥክ በተቻለ መጠን ሜጀርህን በጥንቃቄ ምረጥ። 2ኛ ቀደም ሲል ያዘጋጃቸውን ፋይሎች ፈትሽና የማያስፈልጉትን ለምሳሌ የአምና ፕሮግራሞችና እቅዶች አስወግድ። አስፈላጊዎችን ግን አቆያቸው። 3ኛ ዘንድሮም በትርፍ ሰዓትህና በክረምት ወቅት የምትሰራቸውን ስራዎች አቅድ። 4ኛ ሲቪ ወይም ሬዚዩሜ አዘጋጅ። ብዙ ነገር ባይኖረውም ለመለማመጃ ይጠቅማል። ስትመረቅ የተሻለ በማድረግ ለስራ ፍለጋ ትጠቀምበታለህ። 5ኛ እስካሁን የክለብ አባል ካልሆንክ በቀረህ አመት ወይም አመታት ጥሩ ጊዜ ለማሳለፍ የተለያዩ ሰዎችን ለማወቅና ክህሎትን ለማዳበር ይጠቅማል። 6ኛ የማህበረሰብ አገልግሎትና የበጎ ፈቃደኞች ማህበራት በመሳተፍ ትርፍ ጊዜህን ሌሎችን በመርዳት አሳልፍ። 7ኛ ከሙያህ ጋር የተገናኙ ክለቦች ወይም ማህበራት አባል በመሆን ሙያህን በተመለከተ ያለህን ዕውቀትና ክህሎት አሳድግ። ለስራም በተሻለ አቅም ያዘጋጁሃል። 8ኛ በሙያህ የሚወጡትን የስራ ማስታወቂያዎች በመመልከት ምን አይነት ዕውቀትና ክህሎት እንደሚጠይቁ ወቅ። ምናልባትም ማሳደግ ያሉብህ ክህሎት ካሉ ካሁኑ ለመማርና ለመለማመድ መንገድ ይከፍቱልሃል። ይህ ተራኪ ነው። ይህ ተራኪ ነው። በመጨረሻም ሲኒየር ተማሪ ስትሆኚ፣ 1ኛ ሲቪ ወይም ሬዚዩሜ እንደገና ተመልከቹ። ማስተካከል አስፈላጊ ከሆነ የሚያውቅ ሰው እርዳታ ጠይቂ። 2ኛ ቀደም ሲል የያዝሻቸውን የሰዎችና የመስሪያ ቤቶች አድራሻዎች ካሉ ወቅታዊነታቸውን አረጋግጪ። ካስፈለገም አዳዲስ ጨምሪ። 3ኛ ስራ ለማግኘት የሚረዳሽ ማንኛውንም ነገር በተመለከተ መረጃ ሰብስቢ። ከጓደኞችሽ ጋር የስራ መጠይቅ ማድረግንና መልስ መስጠትን ተለማመጂ። 4ኛ ወደ ኮሌጅሽ በመሄድ ተመራቂዎችን የሚመለምሉ ኩባንያዎች ወይንም መስሪያ ቤቶች ያሉ ወይም የሌሉ መሆናቸውን አረጋግጪ። 5ኛ ቀደም ሲል በተለያዩ አጋጣሚዎች የተዋወቅሻቸው ሰዎች አድራሻዎች ፈልጊና መመረቅሽንና ስራ እየፈለግሽ እንደሆነ የሚገልጽ ደብዳቤ ወይም ኢሜል ላኪ። ከዚህ ጋርም ሲቪ ማያያዙን አትርሺ። ከትምህርት ቤትሽ መምህራንና ክረምት የሰራሽባቸው ቦታዎች ካሉ ቢያንስ 3 የድጋፍ ደብዳቤዎች አጽፈሽ ያዢ። 6ኛ በኢንተርን ወይም
አፓረንትሺፕ የሰራሽባቸው ቦታዎች ካሉ ግንኙነት ፍጠሪና መመረቅሽንና ስራ እየፈለግሽ መሆንሽን ግለጪላቸው። ሲቪ ማያያዙን አትርሺ። 7ኛ በመጨረሻው ዓመት 2ኛ ሴሚስተር አካባቢ ጀምሮ የስራ ማስታወቂያ ሲወጣ ለኢንተርቪው ቅረቢ። ቶሎ ስራ ጀምሪ ካሉሽ እስክትመረቂ ድረስ በትርፍ ሰዓት ወይም በነፃ መስራት እንደምትችይ ገልጸሽ እስክትመረቂ መቆየትና በኋላ መቀጠር ትችይ እንደሆነ ጠይቂ። 8ኛ የምረቃው ቀን እየቀረበ ነው። ክሊራንስ ቶሎ በመጨረስ ጋውንሽን በጊዜ ተቀበይ። እንኳን ደስ አለሽ። ይህ ተራኪ ነው። ይህ ተራኪ ነው። የዩኒቨርሲቲ ቆይታን ደስተኛ የሚያደርጉ 10 መንገዶች። 1ኛ በተለይ በመጀመሪያ ዓመት ተማሪነት ወራት ቀደም ሲል በመጀመሪያ ምዕራፎች እንደተጠቀሰው ራስህን ከሁኔታዎች ጋር ለማለማመድ ጊዜ ስጥ። አዲሱን ህይወት ለመለማመድ ጊዜ ሊወስድ ስለሚችል ብዙም አያስጨንቅህ። 2ኛ ለእያንዳንዱ አዲስ ሴሚስተር የጊዜ ሰሌዳ በማዘጋጀት የክፍል መማሪያ፣ የጥናት፣ የላይብረሪና የላብ፣ የክለብ እንቅስቃሴ፣ ከጓደኞችህ ጋር የምትዝናናባቸው ጊዜያት ወዘተ ወስን። በዚህ ፕሮግራም መሰረት ለመንቀሳቀስ ለራስህ ቃል ግባና በተግባር አድርግ። 3ኛ ክፍል መግባትህን፣ በሴሚናርና ቱቶሪያል ወቅቶች አለመቅረትህን፣ ተጨማሪ መጽሐፍትን ማንበብህን አትርሳ። ቅድሚያ ለትምህርት። 4ኛ ኮምፒውተር ስትጠቀም ስራዎችህን ከኮምፒውተሩ በተጨማሪ በፍላሽ ወይም በዲስክ ጭምር ማስቀመጥህንና በየጊዜው እያሻሻልክ መያዝህን አትርሳ። 5ኛ ዩኒቨርሲቲ የሚፈጥርልህን ጥሩ አጋጣሚዎች በመጠቀም የክለብ አባል መሆንና ክህሎትን ማሳደግ እንዳለብህ ልብ በል። 6ኛ የገንዘብ እጥረት ካለብህ ችግርህን ለሌሎች አካፍል። ስኮላርሺፕ የሚሰጡ የተቸገሩ ተማሪዎችን በተለይ ሴት ተማሪዎችን የሚረዱ ተቋማትና ግለሰቦች ሊኖሩ ይችላሉ። የትርፍ ሰዓት ስራ ለመስራትም ሞክር። 7ኛ በቂ እንቅልፍ ማግኘትና ምግብን አለመዝለል በፍጹም አትርሳ። ስራ ሲበዛ ክፍልህ ውስጥ የምትመገባቸው ጤናማና ቀላል ምግቦች አጠገብህ መኖራቸውን አትርሳ። ለምሳሌ ኦቾሎኒ ወይም ለውዝ፣ አትክልት፣ ኩኪስ። 8ኛ ጤንነት
መጀመሪያ አውጣ።
ለእሳት አደጋ ጊዜ የሚያገለግሉ መውጫ በሮች ያሉበትን ቦታ ቀድመህ ለማወቅ ሞክር። 9ኛ ከክፍልህ ለመውጣት የሚያስችሉ ቢያንስ 2 መንገዶች ብታውቅ አይከፋም። አንዱ በሰው ቢጣበብ ሌላኛውን በጊዜ ለመጠቀም ይረዳል። 10ኛ በተለይ ቅባት ያለበት አካባቢ የእሳት አደጋ ሲደርስ ውሃ በመጠቀም ለማጥፋት አትሞክር። ከውሃ ይልቅ አሸዋ እሳትን ቶሎ ያጠፋል። 11ኛ የእሳት ማጥፊያ ካለ የት እንደሚቀመጥ ቀድመህ ለማወቅ ሞክር። 12ኛ በእሳት አደጋ ጊዜ አሳንሰር ፈጽሞ አትጠቀም። 13ኛ እሳት ጊዜ ስለማይሰጥ ሕይወትን ለማዳን ቅድሚያ ስጥ። ዕቃና ንብረት በኋላ ይደረስበታል፣ ቢጠፋም ይተካል። የመሬት መንቀጥቀጥ ቢደርስ። ከመሬት መንቀጥቀጥ በፊት የምትኖሩበት አካባቢ በመሬት መንቀጥቀጥ የሚጠቃ ከሆነ በቅድሚያ መታወቅና መደረግ ያለባቸው ነገሮች አሉ። ከነዚህ ውስጥ የሚከተሉት ይገኙበታል። 1ኛ በመኖሪያ አካባቢ የእሳት ማጥፊያ፣ የመጀመሪያ እርዳታ ሳጥን፣ ላምባዲናና ተጨማሪ ባትሪዎች መኖራቸውን አረጋግጥ። 2ኛ የመጀመሪያ እርዳታ አሰጣጥን ተማር። 3ኛ ውሃና ኤሌክትሪክ መቆጣጠሪያዎች የት እንደሚገኙና እንዴት እንደሚዘጉ እወቅ። 4ኛ በአደጋ ወቅት ሰው የት እንደሚሰባሰብና እንዴት እንደሚገናኝ ቀድመህ እወቅ። 5ኛ ከባድ ዕቃዎች መደርደሪያና ቁምሳጥን ላይ አታስቀምጥ፣ በመሬት መንቀጥቀጥ ወቅት ሊወድቁና አደጋ ሊያደርሱ ስለሚችሉ። በመሬት መንቀጥቀጥ ወቅት 6ኛ ተረጋጋ። ቤት ውስጥ ከሆንክ እዛው ቆይ፣ ከቤት ውጪ ከሆንክም እንዲሁ ውጪ ሁን። 7ኛ ቤት ውስጥ ከሆንሽ ከህንጻው መሃል በሚገኝ ግድግዳ ተጠግተሽ በበር አካባቢ ቁሚ፣ ወይም ጠረጴዛ በመሳሰሉ ከባድ የቤት ዕቃዎች ስር ቁጭ በይ። በመስኮት አካባቢና በውጪ በሮች አካባቢ ባትሆኚ ይመረጣል።